ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦቼ ዛሬ ደግሞ እየላችሁ መጣሁት ንባብ ነው። እንደ ትናንቱ ንባብ እየላችሁ መጥቻለሁ። 76 ላይ ነበር ያቆምነው ትናንት። ዛሬ ደግሞ ክፍል 2 ምንባብ ክፍል 2 ወደ 300 ነው ማስነበባችሁ። እዚህ ላይ ደርሰናል ማለት ነው። ስልክ ቁጥሬን ኦንላይን መማር የምትፈልጉ ልጆች ይሄው ስልክ ቁጥር እዚህ ጋር 87 28 41 91 ላይ እየደወላችሁ መማር ትችላላችሁ። እንደዚሁም ኮመንት ላይ ያየሁት ትናንት ማንበብ እችላለሁ መጻፍ ግን አልችልም ብላችኋል። መጻፍ ያልቻላችሁ ልጆች ሰብሰብ ብላችሁ እና ቢያንስ 2 ወር 1 ወር አላችሁ 2 ወር ከተማራችሁ ወይም 3 ወር ከተማራችሁ በደንብ ትችላላችሁ። መጻፍ ግዴታ ነው። መጻፍ ካልቻላችሁ ማንበብ ብቻውን በቂ አይደለም። አሁን ቀጥታ ወደ ንባብ ልውሰዳችሁ። አክስቴ ስጦታ ሰጠችኝ። ታናሽ እህቴ ትስቅብኛለች። አባቴ ምክር ሰጠኝ። እህቴ ትጸልይልኛለች። ወንድሜ ከኔ ጋር ይጫወታል። ዘመዶቻችን እንወዳችኋለን። የልደት በዓል አከበርን። እሺ ቀጣይ ይሄው ቤት ውስጥ ይላል። ቤት ውስጥ ደስታ አለ። የቤተሰብ ፍቅር ልዩ ነው። አጎቴ እርሻ አለው። አክስቴ ቡና አፈላች። እህቴ ፀጉሯን ተሰራች። ወንድሜ ትምህርቱን ጨረሰ። ሁላችንም አብረን እንኖራለን ይላል። ትንሽ የፈጠንኩባችሁ መሰለኝ ግን እናንተ ፖዝ እያደረጋችሁ ቪዲዮውን ማየት ትችላላችሁ። እዚህኛው ጋር ስንሄድ ደግሞ 91 ላይ ስንሄድ እንጀራ እና ወጥ በላን። ጨው በምግብ ላይ ጨመርኩ። ውሃ በጣም ቀዝቃዛ ነው። ድስቱን በእሳት ላይ ጣድኩት። ማንኪያውን አምጣልኝ። ሳህኑን በጥንቃቄ እጠበው። ጭልፋው ጠፋብኝ። እሺ ወደ ቀጣይ እንሂድ። 97 ላይ ደርሰናል። ወደ 300 ቃላት ነው ማስነብባችሁ ዛሬ አይደል? ቀስ እያለ 3-4 ቪዲዮ ወጣል። እዚህኛው ጋር ስንሄድ ደግሞ አትክልቱ በጣም ትኩስ ነው። ፍራፍሬ መብላት እወዳለሁ። በርበሬው ይበላሻል። ቅቤው በጣሙን ይሸታል። ስኳር በሽታ ውስጥ ጨመርኩ። ስኳር በሻይ ነው በሽታ አልኩት። በሻይ ውስጥ ጨመርኩ። ወተቱ ፈላ። ዳቦ በጣም ትኩስ ነው። እሺ በዚሁ አጋጣሚ አንዳንድ ተማሪዎች ትመጣላችሁ ፍላጎታችሁን ትነግሩኛላችሁ። ግን ሁላችሁም ተማሪዎች ልክ ክፍያ ስንት ነው ብላችሁ የሆነ የክፍያ ቅናሹን ነው እንጂ የምታዩት ትምህርቱን መምህሩ በደንብ በሚገባኝ መልክ ያስተምረኛል የሚለውን ቴስት አታረጉም። ፕሊዝ እኔ ለብዙ ተማሪ ነው የምመክራችሁ። የሆነ ሰምቲንግ መምህር 4000 ወይም 5000 ብላችሁ የሆነ ሰምቲንግ መምህር ደግሞ 2000 3000 ቢላችሁ ማየት ያለባችሁ ትምህርቱን ነው። እንዴት ነው የምትሰጠው? እንዴት ነው የምታስተምረኝ? ስንት ቀን ነው የምታስተምረኝ? በደንብ ታስተምረኛለህ? አንዳንድ መምህር እኮ እያስተማረ ፊልም የሚያይ መምህር አለ የማውቀው። እያስተማረ ስልኩን የሚነካካ አለ። ምን አልሽኝ እስቲ ይሄን በይው እያለ ማለት ነው። ከእንደዚህ አይነት መምህር እኔ እውነቴን ነው የምነግራችሁ ሐቁን አስተምራለሁ። እኔ የምነግራችሁ ነገር ምንድነው? ሳስተምር ሐቁን አስተምራለሁ። ሲደክመኝ ደግሞ ከደከመኝ አይ መዲናዬ፣ አይ ሳሪቾ፣ አይ ካቡዬ ዛሬ ስለሚደክመኝ ነገ እንማራለን ወይም ቀኑ እንትንላችኋለሁ አካክሳችኋለሁ ብዬ ነው የምተኛው እንጂ እያስተማርኩ በፍጹም ፊልም ላይ አልችልም። እያስተማርኩ ሊቀልድ አልችልም። እንደዛም ይሆን መምህር ነው
መማር ያለባችሁ እንጂ የክፍያ ቅናሽ ምናምን እኔ አንዳንድ ተማሪዎች ትገርሙኛላችሁና ፕሊዝ። ጠረጴዛውን አጸዳሁት፣ ወንበሩን አቀረብኩት፣ ፌርሙሱን በሙቅ ውሃ ሞላሁት፣ ቢላዋ በጣም ስለታም ነው፣ ዘይት በምግቡ ላይ ጨመርኩ፣ ሽንኩርቱን ከተፍኩት፣ ስጋው በጣም በጥሩ ሁኔታ ተጠበሰ። እሺ ወደ ቀጣይ ልውሰዳችሁ። ሩዝ ይላል የመጀመሪያው። ሩዝ በደንብ ተቀቀለ። ምስሩ በጣም ጣፋጭ ነው። ብርጭቆውን ሰበርኩት። ኩባያውን አጥቤ አስቀመጥኩ። ምግቡ ዝግጁ ሆኗል። ሁላችንም እጃችንን ታጠብን። በደስታ ምግብ በላን። ኤክሰለንት። ወደ ቀጣይ ልውሰዳችሁ። እኔ ያው ቶሎ ሳነብ ጀስት እዚህ ዩቲዩብ ላይ ነው የምነግራችሁ። ብዙ ጊዜ ስታዩት ላይገባችሁ ይችላል። በውስጥ ስትማሩ ነው በደንብ የሚገባችሁ። አንድ ተማሪ መምህር ከሌለው የሚቆጣጠረው ከሌለ ዩቲዩብ ገብቶ የኔን ቪዲዮ ያህል ሌላ ቪዲዮ ያህል ጭንቅ ብሏችሁ ነው የምትወጡት። እና ይሄን እስቲ በተቻላችሁ መጠን እዩትና ከዛ ግን በውስጥ ለመማር ሞክሩ። ያልተመቻችሁ ልጆች ሰዓት አመቻችላችኋለሁ፣ መጣችሁ ተማሩ። 5 ሰዓት ምሽት 5 ሰዓት የሆነች ተማሪ የምትለቃለች። እዛ መጣችሁ በግሩፕ ሰብሰብ ብላችሁ መማር ትችላላችሁ። አይ ቲንክ አሜሪካ ነው የምትኖረው። እንግዲህ ልትመጣም ትችላለች፣ ልትማርም ትችላለች። ሶ መጣችሁ መማር ትችላላችሁ። 6 ሰዓትም እንደዚሁ መጣችሁ 1 ሰዓት 2 ሰዓት 3 ሰዓት ግን አለኝ። ዞ እየመጣችሁ እንግሊዘኛም አማርኛም መማር ትችላላችሁ። እኔም መምህራኖቼም አለን። እዚህ ጋር እንሂድ። ይሄንኛውን ቆይ እዚህኛው ስንሄድ ሆዴ በደንብ ጠገበ። እግዚአብሔር ይመስገን አለን። ታክሲ ተሳፍሬ ወጣሁ። የአውቶቢስ ትኬት ገዛሁ። ባቡሩ በፍጥነት ይሄዳል። አውሮፕላኑ አረፈ። የመኪና መንገድ ተዘጋ። ወደ ቀጣይ ልውሰዳችሁ። እሺ እንትኗን ላውጣትና ምንድን ነው? እሺ ነዳጅ ማደያ ደረስን። ሹፌሩ መኪናውን አቆመው። የትራፊክ መብራቱ ቀይ ሆነ። መንገደኞች እየተሻገሩ ነው። እግረኛ መንገድ ላይ እሄዳለሁ። መኪናው ጎማ ተነፈሰ። ታክሲው ሞልቷል ለማለት ነው። እኛን ተዋት። ታክሲው ሞልቷል። 132 ደረሰን። ከስንት? ከ77። ለዛሬው ይበቃናል። ቀጣይ ግን የምናያቸውን ላሳያችሁ። ከዚህ በታች ብዙ የምናያቸው ጽሁፎች አሉ። ወደ 300 ቃላት ነው ይሁሉ አለና ቀጣይ እሰራላችኋለሁ። ለዛሬው ግን ይዤላችሁ የመጣሁት ይሄንን ነው። በደንብ አነቡት፣ በደንብ ተከታተሉት። እንግዲህ ከዚህ በላይ ምንም ላደርጋላችሁ አልችልም፣ ግን መጣችሁ ተማሩ። ይሄን ነው የምላችሁ። መልካም እረፍት ይሁንላችሁ፣ መልካም ቀን ይሁንላችሁ። ረመዳን ሳይመጣ ትምህርታችሁን ጨርሱ። በመዳን ቤት ያላችሁ፣ በዱባይ በሳውዲ ያላችሁ ልጆች እየመጣችሁ ተማሩ። ይመቻችሁ። መልካም ምሽት፣ መልካም ቀን፣ መልካም ውሎ ይሁንላችሁ።